ወደ መዲናችን ሳምባ እየወጣን ነው። 13 የሚሆኑ ምንጮች በዚህ ጦጦ ፓርክ ውስጥ ጎልብተዋል። ሩቅ አልሄድንም። ደጃፋችን ላይ ያለ ድንቅ የተፈጥሮ ቅርስ መስህብ እየጎበኘን ነው። 600,000 ችግኝ በላይ በእንጦጦ የተፈጥሮ ፓርክ ላይ ተክሏል። አንዱም የቅርስ ባላደራ ዓላማ በሀገር ደረጃ እየተራቆቱ ያሉ ዝርያዎች እንዲቆዩ ማድረግ ነው። ቀጋ ግን እጅግ በጣም አስፈላጊ ዝርያ ነው። አንደኛ ሮዛ አቢሲኒካ ኢትዮጵያ ውስጥ ብቻ ነው የሚገኘው። በአንድ ጎልማሳ ዕድሜ የአንድ ሀገር የተፈጥሮ ቅርስ ከጥፋት ድኖ ዕድሜ ጠገብ ደን መሰለ። በጣም በርካታ አስተዋጽኦ ያበረከተው ብዬ አምናለሁ። አንዳንዶቹ ቦታዎች የግዙፍ ሀገር በቀል ዛፍ ጥላ ሰማይ ከልሎባቸዋል። የአገር በቀል የእጽዋት ደን ውስጥ ነው የሚገኘው። ስራው ራሱ እንዲመሰክር እንፈልጋለን። አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ አዲስ አበባ ወደ መዲናችን ሳምባ እየወጣን ነው። አዲስ አበባ ያለ ለአዲስ አበቤ ርቆ የኖረ አዲስ አበባን ያኖረ የተፈጥሮ ቅርስ አዲስ አበባን ቁልቁል እየተመለከተ ውበት እስትንፋስና ሕይወት ሆኖ የሚኖር ባህር ዛፍ ተሞልተው የነበሩ ኮረብታዎች በሀገር በቀል እጽዋት የተሸፈኑበት እየታጠበ ያለ አፈር ከጥፋት የዳነበት የኢትዮጵያ ቅርስ ባላደራ ማህበር የታደገው የኢትዮጵያ ቅርስ የአዲስ አበባ ህልውና የኢትዮጵያ ቅርስ ባላደራ ማህበር እንግዲህ በሁለት ነገሮች ላይ ነው ተኩሮ የሚሰራው። አንደኛው ተፈጥሯዊ ቅርሶች ላይ አሁን ያለንበት ቦታ ማለት ነው። ሁለተኛው በባህላዊ ቅርሶች ላይ ተንቀሳቃሽና ቋሚ ቅርሶችን በመጠበቅና በመከባከብ ላይ ነው የሚሰራው። ከተፈጥሮ ቅርስ ጥበቃ አኳያ እንግዲህ ላለፉት 30 ዓመታት በላይ በዚህ በእንጦጦ የተፈጥሮ ፓርክ ላይ ነው የምንሰራው። እንጦጦ ተራራ ላይ ከመንግስት የተረከብነው ቦታ ላይ የተፈጥሮ ቅርስን በማልማት ስራ ላይ እንሰራለን። ባለፉት ለ4 ዓመታት አካባቢ ደግሞ በአንኮበር አካባቢ ዘጎ በምትባል ቀበሌ ላይ እንደዚሁ ያን በወፍ ዋሻ አካባቢ የሚገኘውን በወፍ ዋሻ ድንበር ላይ የሚገኘውን 100 ሄክታር መሬት በማልማት ስራዎችን እየሰራን እንገኛለን። በ1983 ዓመተ ምህረት የመንግስት ለውጥን ተከትሎ ሀገራቸውን በሙያቸው ያገለገሉ ሰዎች በመዲናዋ ራስጌ የሚገኘው ቦታ አሳስቧቸው የተፈጥሮ ቅርሱን ለመታደግ ተሰባሰቡ። ጦና የቅርስ ባላደራ ማህበር ጉዞ እንግዲህ በጣም ረዘም ያለ ጊዜ ወይም አመሰራረቱ ራሱ ይሄን ቦታ ታሳቢ አድርጎ ነው የጀመረው። በተለይ የተፈጥሮ ቅርስን ከመጠበቅ አኳያ 1984 እንግዲህ ይሄ ቅርስ ባላደራ ሲቋቋም 1985-86 ጀምሮ ወደዚህ ቦታውን ከመንግስት ተረክቦ በባህር ዛፍ ተሸፍኖ የነበረውን ቦታ ያንን ባህር ዛፍ በማንሳት አገር በቀል ዝርያዎችን በራሱ ችግኝ ጣቢያ በማዘጋጀት ባህር ዛፉን በማንሳትና እነዛን በመተካት እየሰራ ነው የቆየው። እንደ ዶክተር አግደው ረዴ፣ አቶ ደበበ ሀብተ ዮሐንስ፣ እነ ሳባ አለነ፣ ሚስተር ማይክል ሰርጀንት፣ አቶ መላክ ተፈራ፣ ወይዘሮ ሩት አብርሃም፣ አርኪቴክቶቹ ፋሲል ጊዮርጊስ፣ አዲስ አዱኛና ዘለቀ በላይ፣ ኤልያስ ወንድሙ፣ ሳምሶን ጊዮርጊስ፣ ኢንጂነር ኤማሊዩ የኢትዮጵያ ቅርስ ባላደራ ማህበር ብለው በ1985 የእንጦጦ ታሪክን የቀየረ የተፈጥሮ ሀብት ጥበቃ ሥራ ጀመሩ።
የማህበሩ አባቶች እንግዲህ መስራቾች አሉ። እነ ፕሮፌሰር ለገሰ ነጋሽ፣ እነ ፕሮፌሰር ሰብስቤ፣ እነ ባህሩ ዘውዴ፣ እነ ፕሮፌሰር ባህሩ ዘውዴ፣ እነ ሪቻርድ ፓንክረስት፣ ፕሬዝዳንት ግርማ ወልደ ጊዮርጊስ እንዲሁም ዶክተር አሉላ እና አርክቴክት ዮሴፍ በረደድ እና ሌሎችም እንግዲህ ያልጠራናቸው ስማቸውም በርካቶች አሉ። እነዚህ ግን በዋናነት ከመስረታው ጀምሮ ቦታውን ከማጥናት ጀምሮ ሲሰሩ ቆይቷል። ትልቅ ሚና እኔ እንደው በአንድ ሰው ጥቀስ እንትን ቢባል ክቡር አቶ ተፈራው አሉዋ ሚኒስትርም ሆነው ሳሉ ማዘጋጃ ቤትም ሆነው ሳሉ እንግዲህ ብዙዎቻችሁ የምታውቋቸው ይመስለኛል። በዚህ እንደው ለየት ባለ መልክ ለሚደረግ ነገር ትልቅ ስሜት አላቸው። እንደ አጋጣሚ ሆኖ አብረን የኢትዮጵያ የህዋ ማህበርን ሲመሰርቱ አብረን ነበርና እንደው በጣም መጠቀስ ያለባቸው ሰው አንዱ እኔ በግሌ የማስታውሰው እና ብዙ ሰዎች አሉ። ማይክል ሳርጀንት የሚባሉ ሰው በወቅቱ የብሪቲሽ ካውንስል ኃላፊ የነበሩ ወይ ሰሩ የነበሩ ሰው እሳቸው ትልቁን ድርሻ ደግሞ ይዛሉ ከኢትዮጵያውያኖቹ ጋር ሆኖ። ሌሎችም አሉ እንግዲህ በጣም በርካቶች ናቸው። ሽመልስ አዱኛ እነዚህ በርካቶች ያው ሲያስተዳድሩ ስመሩት ቆይቷል። እነዚህ ግን ቅድሚያ የሚይዙ ናቸው። ያው አሉ በርካቶች ወጣቶችም አንጋፋ ሰዎችም ይሄ ቦታውን ከማግኘት ጀምሮ አላማውን ከማሳካት አካባቢውን እንዲለማ ከማድረግ አገር በቀል ችግኝ ብቻ እንዲተከል ከማድረግ የተለያዩ ድርጅቶች በገንዘብ በሎጂስቲክ በቁስ ድጋፍ እንዲያደርጉ ከማድረግ በርካታ ስራዎች ሰርተዋልና በየቀኑ ቦታው ላይ በመምጣት ለሰራተኞች ድጋፍ በማድረግ እነዚህ ሰዎች እንግዲህ ስራውን ሰሩ ምንድነው ተከፍሏቸው ወይም ሌላ ጥቅም ሳይሆን አካባቢ እንዲለማ ከማድረግ በአገር ደረጃ ያሉ አገር በቀል እጽዋት እንዳይጠፉ ከማድረግ ቅርሶች እንዳይጠፉ ከማድረግ ይሰሩ የነበሩ ሰዎች ናቸው። ነጌታ መኮንን እነዚህ እንግዲህ በጣም ትልቁን ቦታ የሚይዙ ሰዎች ናቸው ማለት ነው። የእንጦጦ የተፈጥሮ ቅርስ ጥበቃ እንቅስቃሴን ከጅማሮ በመከታተል ትልቅ ባለውለታ የሚባሉት ጀነራል ፍሬው ወልደሰንበት ነበሩ። ብዙ ተለፍቷል፣ ብዙ ተሰርቷል። ያ ውጤት ዛሬ በቀላሉ ይታያል። እንጦጦ ከቅርስ ባላደራ ማህበር ከመምጣቱ በፊት እንግዲህ አካባቢ ቀደም ሲል በንጉሱ ዘመን ከአውስትራሊያ የመጣው ባህር ዛፍ አንድም ለማገዶ ሁለተኛም ለቤት መስሪያ እንደሆነ ተፈልጎ እዚህ አካባቢ ላይ ነው የተተከለውና ይሄ ቦታ የተራቆተ ነው የነበረው። ማለትም በባህር ዛፍ በመሸፈኑ እዚህ አካባቢ ያለው ብዝሃ ህይወት ከነበረበት ቦታው በሙሉ በባህር ዛፍ በመወረሩ አካባቢው በመራቆቱ በአያፈር መሸርሸር በጎርፍ በተለያዩ ነገሮች ስነ ምህዳሩ የተጎዳ በመሆኑ እንደዛ ያ ነው የነበረው። ያንን ነው እንግዲህ እንዲያገግም የማድረግ ስራ ነው የተሰራውና በዛም ስራ እንግዲህ በጣም ውጤታማ ስራዎች ተሰርተዋል። ያኔ ባህር ዛፍ የሞላባቸው ኮረብታዎች ዛሬ በጥድ ዛፍ መካከል የሚታለፍባቸው ናቸው። ብዙ ሰዎች አሻራቸውን አኑረዋል። የዛሬ 30 ዓመት የነበሩ ወጣቶችን አስተባብረው የአሁኖቹን ሀገር በቀል ዛፎች ችግኝ ካስተከሉት መካከል ዶክተር ሚሊዮን በላይ ትልቁን ስፍራ ይይዛሉ። እንጦጦ የተፈጥሮ ቅርስ መጠበቁ ሀገር ጠብቋል። በጣም በርካታ አስተዋጽኦ ያበረከተው ብዬ አምናለሁ። ምክንያቱም በቅድሚያ ይሄንን የአካባቢ የባህር ዛፎች ተነቅለው የሀገር በቀል ዛፎች የመትከሉ ልምድ
በኢትዮጵያ ቅርስ ባላደራ ነው የተጀመረው ማለት ይቻላል። ይህ እንግዲህ ከ30 ዓመት በፊት የተቋቋመ ማህበር ነው እና ከ20 ዓመት በላይ የተተከሉ ዛፎች አሉ። በተለይ እንጦጦ አካባቢ የሚታዩ ኮሶ፣ ጥድ፣ ዝግባ፣ ሌሎችም አሁን በቅለው የቆየ መሆኑን ያስታውቃል ማለት ነው። ከአዲስ አበባ ሰሜናዊ አቅጣጫ የከተማዋ ሞገስ ከሆነው የእንጦጦ ተራራ ናት የሚገኝ 1300 ሄክታር ስፋት ያለው ከተማ ጠባቂ የተፈጥሮ ዘብ። አንዳንዶቹ ቦታዎች የግዙፍ ሀገር በቀል ዛፍ ጥላ ሰማይ ከልሎባቸዋል። ባለው አቅም እነዚህ የተፈጥሮ ቅርሶች እንዲጠበቁ በርካታ ጥረቶችን ያደርጋል። ለዋብነትም አሁን በዚህ በአዲስ አበባ ዙሪያ የሚገኘው የእንጦጦ የተፈጥሮ ደን እንደዚሁ እንዲጠበቅ በርካታ ስራዎችን እየሰራ ይገኛል። ባህር ዛፍ የናኘበት ይህ ምድር ከ100 ዓመት በላይ የጥፋት ጉዞ ተጉዟል። አፈሩ ተጎርቶ ሀገር በቀሉ ዛፍ ተራቅቷል። ያንን የመቀየር ትግል ከተፈጥሮ ጋር ተደረገ። የኢትዮጵያ ቅርስ ባላደራ ማህበር በ3 አስርተ ዓመታት ዕድሜ ምድሩ ከቀደመ ስነ ምህዳሩ ጋር ዳግም ይገናኝ ዘንድ ይህንን ፈጠረ። ችግኝ ማፍያው ጀምሮ ወደ ኮንሰርቬሽን ሪስቶሬሽን እና ድሮ የነበሩትን ዛፎች በሀገር በቀል መተካት፣ ያልተያዙ ቦታዎችን እንደዚሁ ከሀብሎ ተጀምሮ በእንደዚህ መተካት ትልቅ ስራ ነው። እንግዲህ በየጊዜው እንትን የሚሰራው በጨዋታችን ላይ የማህበሩ ስራ አንዱ ነው ይሄ እንጂ ትልቅ ደግሞ የቅርሶችን የመንከባከብ የመጠበቅ መታደስ ያለባቸውን የማደስ ሁኔታዎች ብዙ ስራዎች እንትን የሚሰሩ ናቸው። አጠገቡ ሌላ ዛፍ እንዲበቅል እድል የማይሰጠው ባህር ዛፍ በአንድ ዱር ውስጥ አንድ ላይ የበቀሉትን ጥድ፣ ወይራ፣ ዝግባ፣ ኮሶን የመሳሰሉ ሀገር በቀል ዛፎች ከስነ ምህዳራቸው አስወገደ። የከተማዋ ሳምባ የማገዶ ተራራ ብቻ ሆነ። ያ ታሪክ ተቀይሯል። ሀገር በቀል እጽዋቱ ወደ መሬታቸው ተመልሰዋል። ቅጥሩ የታፈረ ሆኗል። ወደ 40 የጥበቃ ሰራተኞች አሉት። በ3 ሽፍት የሚሰሩ እነዚህ የጥበቃ ሰራተኞች እንግዲህ ሳይቱ ይለያያል። አሁን ያለንበት እንጦጦ አንደኛው ፓርት ነው። ይሄ ቀይ በራካ ይባላል። ጉለሌ ክፍለ ከተማ ላይ እስከ የካ ወረዳ 1 ድረስ ያሉ ቦታዎችን ያካላል ይዞታው። በዚህ ይዞታ ውስጥ ወደ 42 አካባቢ ጥበቃዎች አሉ። በአንድ ጎልማሳ ዕድሜ የአንድ ሀገር የተፈጥሮ ቅርስ ከጥፋት ድኖ ዕድሜ ጠገብ ደን መሰለ። ወደ 18 ዓመት ነው የሰራሁት። የኛ ከባድ ፈተና ብዙም በፊት ተወተነዋል። በፊት ነበር እንጂ አሁን በቃ ሰላም ነው። እውነት ለመናገር በፊት ከተለያየ ቦታ መጥተው ወንጀል ይሰራበት ነበር። አሁን እንኳን ምንም ነገር የለም። አስከብረናል። የተሻለ ነው። ጥሩ አመለካከት አለው። አስተምረናል። ደህና ነው። እንጦጦ ሀገር ከሀገር በቀል ዛፍ ጋር ዳግም የተገናኘበት የተፈጥሮ ቅርስ ጥበቃ ስኬት ማሳያ ነው። ችግኞችን ያዘጋጃል፣ ምድረ በዳዎችን ያለብሳል፣
ይህ ከዓመት ዓመት ችግኝ የሚፈላበት የማህበሩ ችግኝ ጣቢያ ነው። አሁን የምንገኘው እንጦጦ የተፈጥሮ ፓርክ ጨፌ ችግኝ ጣቢያ ነው የሚባለው። እዚህ የምንሰራው እንደሚታወቀው የኢትዮጵያ ቅርስ ባለአደራ ማህበር በእንጦጦ የተፈጥሮ ፓርክ ላይ አገር በቀል ችግኝ እያፈላ እየተከለ በአገር ደረጃም በማሰራጨት አደጋ ላይ ያሉትን በተለይ ብርቅዬ የሆኑ አገር በቀል ዝርያዎች ከኢትዮጵያ ላይ ከእንጦጦ ተፈጥሮ ፓርክ ላይ ተመናምነው በባህር ዛፍ ተሸፍኖ ነው የነበረው። በዚህ ምክንያት እነዛን አገር በቀል ዝርያዎች ወደ እንጦጦ ለመመለስ ነው ጥረት ሲናደርግ የነበረው። ማህበሩ ቀደም ሲል 600,000 ችግኝ በላይ በእንጦጦ የተፈጥሮ ፓርክ ላይ ተክሏል። ኢትዮጵያዊ የዛፍ ዝርያዎች እንዳይጠፉ የመጠበቅ አንዱ መንገድ ሀገር በቀል ዛፎችን ወደ ምድራቸው የመመለስ ተፈጥሮን የማከም ዘመቻው እዚህ ይሰናዳል። በአካባቢ ጥበቃ ይዞታ ላይ በአሁን ሰዓት ወደ 100,000 የሚጠጋ ችግኝ እያዘጋጀ ነው ያለው። እዚህ ቦታ ላይ የተለያዩ ሀገር በቀል ዝርያዎች ናቸው። እዚህ ከኔ ጀርባ ኮርቻ አለ፣ ብርብር አለ፣ የአበሻ ኮሶ አለ፣ የአበሻ ግራር አለ፣ ጥቁር እንጨት አለ፣ ወይራ አለ። የተለያዩ ከ10 የማንሱ የተለያዩ ሀገር በቀል ዝርያዎች እየደረሱ ናቸው። እነኚህ የሀገር በቀል ዛፍ ችግኞች ወደ ተራቆቱ ቦታዎች ሲሰራጩ የሥነ ምህዳር ቀውስ ፈተናዎቻችንን ድል እናደርግባቸዋለን። የኢትዮጵያ ቅርስ ባለአደራ ማህበር ፈጣሪ የሰጠንን የዛፍ ዘር ቅርስ ለመጠበቅ እንዲህ ባለ ሳይንሳዊ ሥራ ታሪክ ይሰራል። ሀገር በቀል ዝርያዎች አደጋ ላይ ናቸው። ሀገር በቀል ዝርያን ከዘር አሰሳ ለቀማ ዝግጅት ጀምሮ ብቸኛው የኢትዮጵያ ቅርስ ባለአደራ ማህበር ነው። በዚህም የተነሳ ከዚህ በፊትም በአገር አቀፍ ደረጃ ከሚሊኒየሙ ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሀገር በቀል ዝርያዎች ተሰራጭተዋል። ብዙዎቹ ከኢትዮጵያ መሬት እየጠፉ ነው። ትናንት የኖሩባቸው ቦታዎች ዛሬ ከነስማቸው አይታወቁም። ተፈጥሮ ሀገሩን ለማዳን ለሀገሩ ስነ ምህዳር አስማምታ የፈጠረቻቸው የተፈጥሮ ቅርሶች ሰው ደን ያወድማል፣ ሰው ደን ይታደጋል። እንዲህ ያለው ድካምና ርብርብ ከጥፋት ለመዳን ነው። ኢትዮጵያ አሁን በየዓመቱ በአረንጓዴ አሻራ ይህ ትውልድ ምድሩን ለመፈወስ የሚዘምትባት ሀገር ሆናለች። ችግኝ በራሳችን ችግኝ ጣቢያ ነው የምናፈላው ማለት ይቻላል። ያን የምናደርገው ምንድነው? ዘሩን ከዚሁ ከጫካው ላይ ነው የምንለቅመው። አንዱም የቅርስ ባለአደራ ዓላማ በሀገር ደረጃ እየተራቆቱ ያሉ ዝርያዎች እንዲቆዩ ማድረግ ነው። ስለዚህ ዘሩን ከዚሁ እንለቅማለን፣ እዛው ችግኝ ጣቢያችን ላይ እናፈላለን፣ መልሰን ወደዚህ እንተክላለን። ሌሎችም ለሚጠይቁን አካላት ደግሞ ችግኙን በድጋፍም በተለያየ መንገድም እናሰራጫለን ማለት ነው። እንዲህ ባለው ዘዴ የተዘጋጀው ችግኝ እንዲህ ያለው እንደነፈጠረ Addis Ababa, Addis
አበባ ቤቴ አዲስ አበባ ቤቴ የእንጦጦን የተፈጥሮ ደን ወደ ቀደመ ተፈጥሮ የመመለስ ስራው ቀጥሏል። ባህር ዛፍ የናኘበትን ምድር ወደ ቀደመ ተፈጥሮ መመለስ ከባድ ነው። ቢከብድም ተደክሟል፣ ቢደከምም ተሳክቷል። አሁን የሀበሻ ጥድ በተሰለፈባቸው ደኖች ውስጥ እያለፍኩ ነው። አሸንፎ አየሩን የሞላው የኮሶ ዛፍ ሽታ ይሸተኛል። አልፎ አልፎ ጥቁር እንጨት ያለው የሀበሻ ጥድ የሌለበት ቀጠና የለም። መጀመሪያ ስንረከበው እጅግ በጣም ብዙ ባህር ዛፍ ነበር። ቀስ በቀስ ያንን ወደ ተፈጥሮ ወይንም ወደ አገር በቀል እጽዋት ለመተካት ጥረት እየተደረገ ይገኛል። በዛም ስራ እንግዲህ በጣም ውጤታማ ስራዎች ተሰርተዋል። ከዚህ ውስጥ እንግዲህ በጣም በርካታ አዋፎች ወደ ነበሩበት ቦታ ተመልሰዋል። ብርቅዬ አዋፎችን ጨምሮ ወደ 5 የሚጠጉ አዋፎች ነው ይገኛሉ እዚህ ውስጥ። የዱር እንስሳት ወደዚህ ተመልሰዋል ወደ ነበሩበት ቦታ። እንዲሁም ደግሞ በርካታ ምንጮች እንዲጎለብቱ ሆነዋል ማለት ነው። አሁን አረንጓዴ አሻራ የምንለው ነገ ውጤቱ ምን ሊሆን እንደሚችል የእንጦጦ የተፈጥሮ ደን ይነግረናል። ከብዙ ድካም በኋላ የባህር ዛፍ ጫካው የኢትዮጵያ ደን ወደ መሆን መጣ። ባህር ዛፍን እኛ በሀገር በቀል ዝርያዎች ነው። ሀገር በቀል ምንላቸው እንግዲህ ዝግባ አለ፣ ኮሶ አለ፣ ዋንዛ፣ ጥቁር እንጨት፣ ብርብራ፣ ብሳና፣ ኮርች እነዚህ ወይራ ከ10 በላይ የሆኑ ሀገር በቀል ዝርያዎችን ግራርን ጨምሮ ተከላ እናካሂዳለን። ሌሎች ደግሞ ከውስጥ በራሳቸው ልክ መሬት ውስጥ ሄዳቸው ዘራቸው ቆይቶ አካባቢው ስነ ምህዳሩ ሲመቻቸው መልሶ እየወጡ ያሉ እንደ ቀጋ ያሉ ሌሎችም እጽዋቶች አካባቢውን እየሸፈኑ ነው ያሉት። ስለዚህ ባህር ዛፉን እንደቆረጥን ምንድነው የምናደርገው? ማምከን ይፈልጋል። በጣም አድካሚ ነው ስራው። ያን ካደረግን በኋላ ግን በቦታው ላይ ሀገር በቀል ችግኞችን መትከል ነው። የተፈጥሮ መስህብ ለመሆን የበቃው ይህ የተፈጥሮ ቅርስ ሚስጥሩ ብቻ ሳይሆን ውበቱም ሀገር በቀል ዛፍ ነው። የተተከሉት ሀገር በቀል ችግኞች ዛሬ ዛፎች ሆነዋል። ጥላም ውበትም ደግሞ ለመዲናዋ ህይወትም። የደኑ ጥበቃ ባለሙያዎች ትናንት የነበረውን ከዛሬ ጋር ሲያነጻጽሩት ይገረማሉ። ሀገር በቀል የሚገርም ነው። በቃ ከበፊቱ ሊጠፋ የነበረ ክልል ነበር እውነት ለመናገር። አሁን በተለያየ እጽዋት ተሸፍኖ እንደ ግራር፣ ጽድ፣ ያበሻ በሚባሉ ሞልቷል። ይኸውልህ በአሃዝ ብዙ ነገሮችን ማስቀመጥ ይቻላል። ነገር ግን ስራው ራሱ እንዲመሰክር እንፈልጋለን። አሁን ዋናው መንገድ ላይ ምናልባት በኋላ የምናየው ይሆናል። በአንድ በኩል እንደዚህ ሀገር በቀል ዛፎችን እንደነ ኮሶ፣ እንደነ ኮርች፣ እንደነ ዝግባ፣ እንደነ ሀበሻ ጽድ የመሳሰሉትን በአንድ በኩል ያ ማለት ደግሞ የመሬቱ ለምነት እንዲጠበቅ የውሃ መያዙ ችሎታ እንዲጠበቅ እንዲህ አይነት ስራ ያልተሰራባቸውና ባህር ዛፍን መኮነን አይደለም። ባህር ዛፍ የራሱ ጥቅም አለው ነበረው፣ አሁንም አለው፣ ለወደፊትም ቢሆን ለተወሰነ ጊዜ ይኖራል። እሱን መካድ የለብንም። ነገር ግን መደረግ የሚገባቸው ነገሮች እናደርጋለን። የተፈጥሮ ቅርሱን ውብ ቅጥር ያደረጉት የሚንጀረገጉ ዛፎች ሀገር በቀል ናቸው። ከፊል የደኑ ቀጠናዎች በቀላሉ መንቀሳቀስ የሚያስችል መንገድ አላቸው። ለእግር ጉዞ የተመቹ የጉብኝት መስመሮች የእንጦጦ የተፈጥሮ ፓርክ ከጥፋት የመዳን ስኬት ብዙ ትርጉም አለው።
እንጦጦ ተፈጥሮ ፓርክ በተለይም ብዝሃ ሕይወትን በሚመለከት ከዚህ ቀደም አዲስ አበባና ዙሪያው የነበረውን ብዝሃ ሕይወት በከፊልም ቢሆን የተወሰነውን ይዟል የሚል እምነት አለኝ። በተለይም አሁን ለምሳሌ የአበሻ ጽድ እና ሌሎች ገተሜ ለምሳሌ አሁን ብዙ ጊዜ ቀጋ እንደ እጽዋት ብዙ ጊዜ ሰው አየው። ቀጋ ግን እጅግ በጣም አስፈላጊ ዝርያ ነው። አንደኛ ሮዛ አቢሲኒካ ኢትዮጵያ ውስጥ ብቻ ነው የሚገኘው። በዛ ላይ ደግሞ ለብዙ አዋፍና ለብዙ ነፍሳት ምግብ ሆኖ ያገለግላል። እነኚህ በቅርብ የተተከሉ ችግኞች ናቸው። የተጓዝነው ሀገር በተፈጥሮ እየተሰራ ባለበት ዱር ውስጥ ነው። ይህ ታሪክ በዚህ ዘመን በዚህ ትውልድ ሲጻፍ አያሌዎች አሻራቸውን አኑረዋል። ይሄን ሀገር በቀል ችግኝ ስንተክል ግን ቅርስ ባላደራ በርካታ የድርጅት አባላቶች አሉን። እነዚህ የድርጅት አባላቶች ከፍተኛ ድጋፍ ያደርጉልናል። ለምሳሌ ባንኮች በየዓመቱ ተከላ ያካሂዳሉ። እንዲሁም የመንግስት ተቋማት፣ ቱሪዝም ሚኒስቴር፣ ቅርስ ባለስልጣን፣ የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን እነዚህ ተቋማት አብረውን በመስራት በሎጂስቲክ በገንዘብ ድጋፍ ያደርጉን በሙያ ድጋፍ ያደርጉልን ነው ዛሬ ያለንበት ላይ የደረስነው። አሁንም እየሰራን ያለነው በዛ አግባብ ነው። 1300 ሄክታር መሬት ሊያውም የዋና ከተማ ተከሻ የሆነን ኮረብታ ከውድመት ታድጎ የተፈጥሮ መስህብ ማድረግ ትልቅ ስኬት ነው። በባህር ዛፍ መቃብር ላይ ግራር የተሞሸረበት ስኬት የአዲስ አበባ ሳምባ ነው። ትተነፍስበታለች። ደግሞ የአዲስ አበባ ውበት ነው። አጊጣበታለች። አዲስ አበባ ወደ ጤና የምትጓዝበት መንገድ እንጦጦ የተፈጥሮ ፓርክ። እንጦጦ የተፈጥሮ ደን ሰፊ ቦታ ይዞ ያለ ደን ነው። እንግዲህ ይሄ ደን በጣም ወሳኝ ደን ነው ለአዲስ አበባ ከተማ ሕዝብ ከሁሉም በላይ ከዛም አልፎ እንደ ሀገርም ያለው የስነ ምህዳር አገልግሎት በገንዘብ የማይተመን ነው። በርካታ ምንጮች አሉ። እንግዲህ እስካሁን በቁጥር ደረጃ የተቆጠሩ ወደ 13 የሚሆኑ ምንጮች በዚህ እንጦጦ ፓርክ ውስጥ ጎልብተዋል። እነሱ አሁን በየጊዜው እንግዲህ በመናደርገው አሰሳ ወይም ዳሰሳ ያሉበትን ሁኔታ አሁን ላይ ያለው በዚህ ዓመት በተለይ ምንጮቹ ለረጅም ጊዜ ቆይተዋል። ይሄ የሚያሳየው ምንድነው? የአካባቢው ስነ ምህዳር ጤናማነቱን እየቀጠለን እየሄደ ያለው ማለት ነው። ይሄ የእንጦጦ አካባቢ ነው። የኢትዮጵያ ቅርስ ባላደራ ማህበር ሀገር በቀል ችግኞችን በመትከል ለረጅም ዘመናት በባህር ዛፍ ተክል ምክንያት ተጎድቶ የነበረ ስነ ምህዳርን መልሶ እንዲያገግምና ህይወት እንዲኖረው በማድረግ በኩል ከዚህ ቀደም ዓመቱን ሙሉ ይፈሱ ያልነበሩ ምንጮች ጎልብተው አሁን ከጊዜ ወደ ጊዜ ለውጥ እያሳዩ የመጡበት ይሄን መሳይ ምንጮች ደግሞ እስከ ቀበና ድረስ ገስግሰው የከተማው ስነ ምህዳር ላይ ለውጥ የሚያመጡበትና ለአዲስ አበባ ህልውና የዙሪያ ገባውን አስፈላጊነት በተጨባጭ የሚያሳይበት የተፈጥሮ ቅርስ ውስጥ ነው የምንገኘው። እዚህ ነው የምናድረው። በቆይታችን እዚህ አካባቢ የተሰሩ በርካታ የስነ ምህዳርን ድህነት ለመዋጋት የተከፈለ መስዋዕትነትና ባለድርሻ አካላት ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር ለስኬት ያበቋቸውን የተፈጥሮ ህክምናዎች አብረን ያለን ከብዙ ኢትዮጵያ ጋር ነው የመጣችሁት። መልካም ቆይታ።
የእግር ጉዞ ለሚወዱ ጎብኚዎች እጅግ የተመቸ የጉዞ መስመሮች የሞሉበት መስህብ አመቱን ሙሉ ይቀጥላሉ ማለት ነው። ምክንያቱም እስካሁን ቀጠሉ ማለት ከዚህ በኋላ የበልግ ዝናብ አለ። ዝናብ ሲዘንብ ደግሞ እዛ ጋር የመሬቱ ጥሩ እንትን ይኖረዋል። እነዚህ ምንጮችን ግን አሁን እያሰብን ያለነው አመቱን ሙሉ የሚጎለብቱ ከሆነ እንዴት ወደ ኢኮኖሚ እንቀይራቸው ነው። ለዚህ ለአካባቢው ህብረተሰብ ወጣቶችን በማደራጀት እነዚህ ምንጮች ወደ ጥቅም ማዋል አለብን ነው። የጥበቃ ሰራተኞቹ መጠበቅ ብቻ አይደለም የመንከባከብ በተከላ ወቅት ላይ ችግኝ የመትከል ስራዎችን ከቦታ ቦታ ችግኞችን በሸክም የማጋጋዝ ስራዎችን ይሰራሉ። ከዚህ አልፎ ደግሞ ያው ከዚሁ አካባቢ ማህበረሰብ የወጡ የጥበቃ ሰራተኞች በመሆናቸው አንድም የስራ ዕድል ተፈጠረላቸው በአቅራቢያቸው ከትራንስፖርት ከተለያዩ ነገሮች ወጪ ቆጥባቸዋልና የሚከፈላቸው ደሞዝ በቂ ሆኖ ብቻ ሳይሆን አካባቢው ላይ ነዋሪ በመሆናቸው ብቻ የሚሰሩት ስራ ነው። በተጨባጭ ፍላጎት በጣም ደስተኛ ሆነው ነው የሚሰሩት። ከዚህም የተነሳ ያው ፓርኩ እንዳያችሁት ከንክኪ ነፃ ነው። ለማረፊያ የመረጥነው ስፍራ ደረስን። የማረፊያ ድንኳኖቻችንን ማሰናዳቱ ቀጠለ። አዲስ አበባ መታደሏን ደግሜ ነግራችኋለሁ። እንዲህ ያለ ጸጋ ደጃፏ ላይ ያለ ሰዎችን አምጥተን በማስጎብኘት አሁን ኤምባሲዎችን እንጋብዛለን። የኤምባሲ ሰዎች ይመጣሉ። የራሳቸውን ከመዝናናት አልፎ ሐሳብ ይሰጡናል። እንደው እንዲሳስባችሁ ታውቃላችሁ ወይ? ይሄንን የቱሪስት ኤሪያ ልታደርጉት የምትችሉበት መንገድ አስባችሁበት ታውቃላችሁ? ጥሩ ሐሳቦች ይመጣሉ። ተመራጭ ቦታ ሆኖ እናየዋለን እና ከኢኮ ቱሪዝም አንፃር እንግዲህ የከተማው ህዝብ የከተማው ነዋሪ ከዛም ባለፈ ደግሞ ቱሪስቶች ወይንም ጎብኚዎች በቀላሉ ሊጎበኙት ብዙ ወጪ ሳይወጣ ሊጎበኝ የሚችል ቦታ ነው። ስለዚህ ያ ከኢኮ ቱሪዝም አንፃር በጣም ተመራጭ ያደረገው አክሴስ አለው። ሌላው ደግሞ ቅርበቱ ነው። ድንኳኖቻችንን በየተራ ዘርግተን የማደሪያ ጎጆ ቀለስንባቸው። ደን ብቻ አይደለም፣ ሳንቆርጠው እህል ማብሰል የምንችልበት የኢኮ ቱሪዝም አቅም ነው። ይህ እንግዲህ የምሽቱ ድባብ ነው። በአዲስ አበባ አፋፍ ላይ በእንጦጦ ከሚገኙ የመስህብ ስፍራዎች አንዱ የሆነውና በኢትዮጵያ ቅርስ ባላደራ ማህበር እየለማ የሚገኘው የአገር በቀል የእጽዋት ደን ውስጥ ነው የሚገኘው። ቀኑን የተለያዩ የመስህብ ስፍራውን አካባቢዎች ስናስስ ቆይተን ምሽቱን አዲስ አበባን ቁልቁል እየተመለከትን በዚህ መልኩ እዚህ የማረፊያ ካምፓችን ሆነን ጥሩ ጊዜ እናሳልፋለን። ከጉዞ ኢትዮጵያ ጋር ነው የመጣችሁት። ሩቅ አልሄድንም። ደጃፋችን ላይ ያለ ድንቅ የተፈጥሮ ቅርስ መስህብ እየጎበኘን ነው። ይሄ የመዲናዋ ስነ ህይወታዊ ፋይዳም ያለው ስነ ውበታዊም ትርጉም የሚሰጠው ልዩ የተፈጥሮ ቅርስ መስህብ ነው። ከጉዞ ኢትዮጵያ ጋር ነው የመጣችሁት። መልካም ቆይታ።
ቤታችንን ግን ዱር ውስጥ ሰፈራችንን እያየን ከሰፈራችን ውጪ የምናድርበት ጫካ እንጦጦ የተፈጥሮ ፓርክ በርግጥ ለኢኮ ቱሪዝም የታደለ ትልቅ አቅም እንዳለው ያመንኩበትን ምሽት አሳለፍኩ። የኢትዮጵያ ቅርስ ባላደራ ማህበር ቤተሰቦች ቤቴ እንጂ ዱር ያለሁ እንዳይመስለኝ አደረጉ። እስከ ዛሬ የት ነበርኩ ብዬ ራሴን የጠየቅኩበት ምሽት ስላላየሁት ቦታ ሲነግሩኝ እስኪነጋ ጓጓሁ።